በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አድማጭ ተመልካቾቻችን ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙኃን መገናኛ ተዘጋጅቶ የሚቀርብላችሁ ዕቅበተ እምነት የተሰኘው መርሃ ግብራችን ነው። ባለፉት 3 ሳምንታት አመራር ለዕቅበተ እምነት ያለው ሚና በሚል ርዕስ ከቀሲስ ዶክተር መዝገቡ ካሳ ጋር 3 መርሃ ግብራትን አቅርበን ነበር። የዚያን መጨረሻ ክፍል ይዘን ስለቀረብን ትከታተሉን ዘንድ በታላቅ አክብሮት ጋበዝናችሁ። መንፈሳዊ መሪ ከሚመራው ሕዝብ የሚለየው ነገን አርቆ በማየት ሊተገበሩ የሚገባቸውን ተግባራት በጊዜ ሰውና በጀት አስተባብሮ ነገ ላይ ሊከሰቱ የሚችሉ ችግሮችን ዛሬ ማምከን ሲችል ነው። መንፈሳዊ መሪ ከራሱ ፈቃድ ይልቅ ለከበረው አገልግሎት ጠርቶ ሰይሞ ቀብቶ የላከውን የእግዚአብሔርን ፈቃድ የሚያስቀድም ነው። መንፈሳዊ መሪ በቅዱስ መጽሐፍ ላይ ለእግዚአብሔር በመታዘዝ የእግዚአብሔርን ሕዝብ ከገቢረ ኃጢአት ወደ ገቢረ ጽድቅ ይመልሱ የነበሩ ሊቀ ነቢያት ሙሴ፣ መስፍኑ ኢያሱ፣ ነቢዩ ሳሙኤልና ሌሎችን አብነት አድርጎ በእነርሱ መንገድ የሚጓዝ ነው። በዓለም ላይ ለአመራር ትምህርት ምንጭ የሆነውን መጽሐፍ ቅዱስን መመሪያቸው ያደረጉ ኦርቶዶክሳዊ መንፈሳዊ መሪዎች በዚህ ዘመን ላለው ትውልድ ተግባራዊ ትምህርታቸው ምንድን ነው? ላለፉት 3 ሳምንታት ከቀሲስ ዶክተር መዝገቡ ካሳ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብዙኃን መገናኛ አገልግሎት ስርጭት ድርጅት ዋና ሥራ አስኪያጅ ከቅድስት ሥላሴ ዩኒቨርሲቲ መምህር ጋር መንፈሳዊ መሪ ምን መምሰል እንዳለበት፣ ምን መምሰል እንደሌለበት ይዘንላችሁ ቀርበን ነበር። የዚያ መጨረሻ ክፍል ትከታተሉን ዘንድ በታላቅ አክብሮት በድጋሜ ጋበዝናችሁ። ዶክተር አባ ጊዮርጊስ ምን አለ? ምን ትረባሁ ለመሰንቆ ጽሩ ለእማ አልቦ ዘይሰነቆ። አምሮ ተስተካክሎ ተቃይቶ የተቀመጠ መሰንቆ በትክክል አዋዶ ሊመታው የሚችል አዋቂ ዘማሪ ከሌለ፣ አዝማሪ ከሌለ ምን ይሰራል? ዶግማችን፣ ቀኖናችን፣ ስርዓታችን የተስተካከለ እኛ ካልኖር ነው ማን ሊኖርልን ነው? በጣም ነው የሚያሳዝነው። ምናልባት የአቡነ ሺኖዳን አስታውሳለሁ the life of faith የሚል መጽሐፍ አላቸው። እርግጠኛ ነኝ ብዙዎች አግኝተውታል፣ የተረጎሙትም ይኖራሉ ይመስለኛል። እና መግቢያው ላይ እንደ ቤተክርስቲያን ስርዓት ለመኖር ካልሆነ ቤተክርስቲያን መግባት ምን ያደርግልናል? ምን ይጠቅመናል? በክርስቶስ ማንነት ለመገኘት ካልሆነ በቀር በክርስቶስ ማመን ምን ይጠቅመናል? ምን ያደርግልናል? በጣም እኮ ግልጽና ግልጽ ነው። እውነት ነው። ቤተክርስቲያንን ልኖራት እንደ ፈቃዷ እንደ ስርዓቷ ልመላለስ ካልሆነ ለምን እገባለሁ? ምን ያደርግልኛል? ለምን ዓለሙ እዛው የለየለት ሰፊ ሜዳ ላይ እንደፈለግኩ አልሆነም? ኃጢአቱም ምኑም ይመቻል እኮ በቃ ዓለም ነው፣ ቦታውም ዓለም ነው። ሌብነቱ፣ ይሄ ማታለሉ፣ ማምታታቱ ምናምን ሁሉ ለዓለም የተመቸ ነው እና እዛው በተፈቀደበት እና በሚቻልበት ሜዳ ላይ ማድረግ ይቻላል። ግን ቤተክርስቲያን ከገባው ቤተክርስቲያን የንጹሃን ቤት ናት። ቤተክርስቲያን የታማኝነት ቤት ናት። ቤተክርስቲያን የክርስቶስ ራስ የሆነላት ቤት ናት እና እሱን በሚሆን መልክ ለመኖር ካልሆነ ለምን እንጎዳለን? በጣም ነው የምንጎዳው። በዓለምም ሆኖ የሚጎዳው እንደውም ይሻላል። አንድ ቀን አይኑ ሲገለጥና ሲባንን ወደ እውነት ወደ ሕይወት ይመጣል። ሁሌ እናነሳለን። የጠፋው ልጅ ትንሹ ልጅ አይደለም እንላለን። ከእርሱ ጋር ይሁን አንስቼ አላውቅም። ትንሹ ልጅ አይደለም የጠፋው እዛው ከአባቱ ጋር አባቱን እያገለገለ ያለው ልጅ ነው የጠፋው። ትንሹ ልጅ ጠፍቶ ነበረ፣ ተመልሶ መጣ።
ተጸጸተ። ልጅ ልባል አይገባኝም፣ በድያለሁ በሰማይ በምድር ብሎ በቃ ፍጹም ወደ ልቡ ገብቶ ነው የመጣው። በቃ ይሄ ሁላችንም እንደዛ ነን። ሁሉም እንደዛ ነው። ሁሉ ባልገባው ጊዜ መስሎት ይጠፋል። ገንዘብ ማርኮት የዓለሙ ሐሳብና ፈቃድ አሸንፎት ይሄዳል። ሲገባው ግን አይኑ ሲገለጥ ሲባንን ግን እውነታውን ሲረዳ ግን ክትት ብሎ ነው በቃ የሚመጣው። ከዓለም ንቅል ብሎ ሁለተኛ ወደ ኋላ ላይ መለስ እግዚአብሔርን እያገለገለ ልጅ ልባል አይገባኝም ምን ያለው በቃ ሲያስበው የወደቀበትን ሰውነት ሲመለከተው እና በአባቱ ቤት ራሱን ሲያገኘው እንደ ባለሟሎቹ እንደ አገልጋዮች እንደ አንዱ ቁጥሬ ነው ያለው። ይሄ ነው በቃ ፍጹም ተካቶ መመለስ ማለት። ያ ልጅ ግን አባቱን እያገለገለ በእርሻ እያገዘ ታናሽ ወንድሙ እንደመጣ ሲሰማ አቆረፈ። ጎረቤቶቹ ሲያመሰግኑ እሱ አልገባም ማለት። በወንድሙ መመለስ ደስተኛ አልነበረም። እንግዲህ የነበረው ፍላጎትና ሐሳብ ምንድነው? በቃ ርስቱን ይዞ ሄዷል። ከዚህ በኋላ ያለው ርስት በሙሉ አባቴም ይሞታል፣ ታናሽ ወንድሜም ድርሻውን ይዞ ሄዷል፣ ከዚህ በኋላ ያለው ገንዘብ ሁሉ የኔ ነው ብሎ በገንዘብ ጥቅም እና በቁሳዊነት አይምሮ ውስጡን ሞልቶት የአባቱ ደስታ የሱ ደስታ ሊሆን አልቻለም። የወንድሙ መመለስ ጎረቤቶቹ እንኳን ደስ ብሏቸው ከአባቱ ጋር ሲያመሰግኑ እሱ ወደ ቤቱ ሊገባ ሊያመሰግን አልቻለም። በቃ እዛው በራፍ ላይ እንደቆመ እኮ ነው ታሪኩ ራሱ የሚያልቀው። ገባ እኮ አይልም። አባቱም ወጥቶ ነገሩት። ታላቁ ልጅ እንደመጣ አልገባም እንዳለ እንዳኮረፈ ነገሩትና ወጥቶ አናገረው። እኔን ያህል ጊዜ ሳገለግልህ አንድ ቀን እንኳን የሰባውን ፍሬዳ ቀርቶ ተራውን እንኳን ወይፈን አላረድክልኝ። ይሄ ልጅ ግን ገንዘብህን ወስዶ ድርሻውን ወስዶ ከጋለሞቶች ጋር ልክ እንደዛ እንደ ቀራጩ ማለት ነው። ቀራጩና ፈሪሳዊው ግብዝ ሆኖ አይደለም እንደዚህ ቀራጭ ስላላደረከኝ እንዳለው እንደዛ ነው። ይሄ ግን ራሱ የተሰበረ የተበላሸ አተያየት ነው። እና ለሱ ግን ገንዘብን ላባከነው ሰው ግን እንዲና እንዲህ አረክለት። አባት ምንድነው ያለው? የኔ የሆነ ሁሉ እኮ ያንተ ነው። ይሄንን ማየት የሚችልበት አይን አልነበረውም። ልጅ ከሆንን የአባት የሆነ ሁሉ የኛ ነው። የእግዚአብሔር ልጆች ከሆንን የእግዚአብሔር የሆነው ነገር ሁሉ የኛ ነው። ወደ መንፈሳዊ መሪነት እናምጣውና እግዚአብሔርን አገለግላለሁ ወይንም በእግዚአብሔር ስልጣንና ኃላፊነት አገለግላለሁ ስንል የእግዚአብሔር የሆነው ሁሉ እኮ የኛ ነው። የኛ እኮ ነው። ምዕመናንን እኛ ተንከባክበን የምናገለግላቸው ከሆነ ፍሪዳውን አርደው ያላቸውን ሰጥተው እኛን በሚያስፈልገን ነገር ለማገልገል ደግሞ እነሱ ፈቃደኞች ናቸው። የኛ ዓላማ የእግዚአብሔር የሆነ ሁሉ እኮ የኛ ነው። ባለ ሀብት ነው እግዚአብሔር አዋቂ ነው። እግዚአብሔር ባለጸጋ ነው፣ በምድርም በሰማይም በስጋም በነፍስም። የእሱ አገልጋይ ከሆንን የሚጎልብን ነገር የለም፣ የሚያሳጣንም ነገርም የለም። ግን የኛ አይን የእግዚአብሔር የሆነውን ነገር መጀመሪያ አይቶ አይደለም ወደ ኃላፊነት የመጣው ወደ መሪነት የመጣው። በስጋ የጎደለበትን ቅድም እንዳነሱት እንደ ሳኦል የሰባ ከብት ቤቱ አስቀምጦ ያንን አርዶ ጮማውን አወራርዶ መብላት እየናፈቀው የቆየ ሰው ነው። እና ይህንን በዚህ አጋጣሚ ከበደው። በቃ አርደህ አስወግዳቸው የሚለውን የእግዚአብሔርን ትእዛዝ ከመፈጸም ይልቅ የሰቡት ከብቶቹ አይኑን ጋረዱት። እና ያ አእምሮቱን እንዴት እንደሚፈጽም ነው ማሰብ እንዳለበት ያስብ የነበረው እንጂ ለእግዚአብሔር መታዘዝ እንደሚበልጥ፣ ለእግዚአብሔር ከሚያቀርበው መስዋዕት ይልቅ ለእግዚአብሔር መታዘዝ እንደሚበልጥ ሊታየው አልቻለም። እንደዛ ነው። እኛ ባለጸጋ የሆነ እግዚአብሔር ጋር ሆነን እንደምንራብ፣ እንደምንጎዳ፣ እንደምንቸገር የምናስብ ከሆነ የምናመልከውን አምላክ አናውቅም፣ የምናገለግለውን አምላክ አናውቅም።
ከዚሁ ከሳውል ጋር ስናነሳ ሳሙኤልን እናስታውሳለን። እንደው ከዚያ በፊት ግን እንደው አንድ እንደ መፍትሄ ሐሳብ ቅድም ሲያነሱ የጠፋው ልጅ ከአባቱ ኮብልሎ ሄዶ ሳይሆን ቤት ያለው ነው አሉ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ሲመጣ የመጣበትን ዓላማ በትክክል በናዝሬት ምኩራብ አስቀምጧል እኮ። ናዝሬት ምኩራብ እንደገባ ጥቅል ሰጡት እንዲያነብ ሲገልጥ ነቢዩ ኢሳይያስ ምዕራፍ 61 ከቁጥር 1 እስከ 3-4 ድረስ የጻፈውን ነው የደረሰው። ተፈጸመ በጆሮአቸው አለ። የመጣውም የተገፉትን የተጠቁትን ነፃ ለማውጣት ነበረ፣ ለመሰብሰብ። ዓላማው እኮ ነው። ወንጌል ላይ ስናይ አንዱ ክርስቶስን አምላክ ነህ ብሎ ላለመቀበል ምክንያት የሆነባቸው ሂዶ ከገበያ መሃል የጠራው ሌዊን ነው ኃጢአተኛውን፣ ከዛፍ ላይ ያወረደው ዘኪዮስን ነው ኃጢአተኛውን ቀራጩን፣ ስምዖን ቤት ማርያም እንተፍረትን ነው በኃጢአቱ የተገለለችውን ነው። ከእግዚአብሔር ዘንድ አልመጣም። የሚሰበስባቸው ከኛ አመለካከትና ባህል ያፈነገጡ እግዚአብሔርን የበደሉ ብለው ነው። ይሄን ሐሳብ ያነሳሁት ለምንድን ነው? ወንጌል ይሄ ነው፣ በቃ ፍሬምወርክ ላይ ነው። ይሄ ነው ይሄን ያነሳሁት። መሪ ከወደቀ በኋላ ቅድም ነግሮናል፣ ዳዊት ተነስቶ እንደገና ሪፔንት አድርጎ ወደ መስመር ገባ። በዚህ ዘመን ያለ መሪዎችስ ይሄ እድል እንዳለ አውቀን ብንጠቀምበት እግዚአብሔር አይቀበልም ወይ? ምንም አንድና ሁለት የለውም። እግዚአብሔር ይቀበላል። ኃጢአተኛን አይንቅም፣ ኃጢአትን ግን ይነቅፋል፣ ይቃወማል እንጂ እግዚአብሔር መበደላችንን ካወቅን እንዳጠፋን እንዳሳዘንነው ካወቅን ይቅር ሊለን እኮ። ይሄ እኮ የጠፋው ልጅ እኮ አባት እኮ የሚያሳየው እሱን ነው። በቃ በሩን ከፍቶ በቃ ይናፍቀው ይጠብቀው ነበር ማለት ነው። መጀመሪያ ሐዘኑ ልጁ ቤቱን ትቶ በመሄዱ አባቱ እጅግ አዝኖ የነበረ መሆኑ በምን ታወቀ ቢሉ በኋላ ባሳየው ፍጹም ደስታ ማለት ነው። ፍጹም ደስታ ከፍጹም ሐዘን ነው የሚመነጨው እና የሰባውን ፍሪዳ አርዶ ለእግሩ ጫማ፣ አዲስ ልብስ፣ ቀለበት፣ ያው ታሪኩን በሰፊው ስላነሳ ነው። ከዛ ደግሞ በምስጋና ጎረቤቶቹን ሁሉ ጠርቶ እጅግ በጣም በቃ እንደው እናስበው አሁን በቃ አንድ ባለጸጋ ሲደግስ በልጁ መገኘት የሚሰማውን ደስታ ሲገልጽ ያለውን ድባብ እናስበው። በጣም የገዘፈ ሰፊ ማለት ነው እና ያ ፍጹም ደስታ ልጁ ጠፍቶ በነበረበት ጊዜ እንደው በሐዘን ተሰብሮ ውስጡ ልክ አሁን አንዳንድ እናት ሁሌ ተኝተውም የልጆቻቸውን ነገር ነው የሚያስቡት። እየተኙ አይተኙም። በቃ ያጋጠመውን ክፉ ነገር እያሰቡ እረፍት እያጡ ነው የሚውሉት የሚያድሩት። እንደቃተቱ በቃ እንደው ልጄ እንዲወጥቶ ቀረ እያሉ። መብቱ ነው፣ ፈቅዶለታል። ድርሻውን ይዞ እንዲሄድ እኮ አድርጎታል፣ ሊከለክለው ስላልቻለ። ግን በመሄዱ ደግሞ እንደማይጠቀም እንደሚጎዳ ስለሚያውቅ እያዘነ ልቡ ተሰብሮ ምናልባትም እያነባ ትራሱ ሁሉ በእንባረሱ እየጠበቀው እየናፈቀው ነው የነበረ መሆኑን የሚያሳየው እና እግዚአብሔር እንደዛ ነው። እግዚአብሔር እንደዛ ነው። እንደጠፋው ልጅ አባት ማለት ነው። እኛ ለጊዜው ገብቶን መስሎን ማለት ነው እንታለላለን። ቁሳዊ ገንዘብ ይወስደናል፣ የስልጣን ጥቅም ወይንም ደግሞ ክብር ልባችንን ያሸንፈውና ይማርከንና በአመፃ መንገድ በኃጢአት መንገድ እንጋልባለን። ግን መስሎን ነው። በቃ ጥጃ ስትዘል መሬት እኮ መልሳ መትነካ አትመስልም እኮ እንጂ ገና በቃ እግሮቿ መሬት መርገጥ ሲጀምሩ በቃ አዲስ ህይወት ውስጥ ነው የገባችው እና ትዘላለች። አስተውለዋት ከሆነ ግን በደንብ መርጋት ስትጀምር ግን በቃ በእግሯ እየሄደች በአግባቡ ሳር እየጋጠች ነው የምትሄደው። ግን እግሯ መሬት መንጋት ሲጀምር ግን
በቃ እንደንትን ነው የምትፈነጥዘው በቃ የምታብደው ምን የምትለውና መስሏቸው ነው ሁሉን ነገር ማድረግ የሚችሉ ሁሉ በእጃቸው እንደያዙ መስሏቸው ነው በቃ የሚያብዱት የሚጨፍሩት ላይታችን የሚሉት። ግን የሚገባቸው ከሆነ በአግባቡ ነገሮችን በእርጋታ የሚረዱ ከሆነ ግን ተመልሰው ወደ ነበሩበት ካልም ማድረጋቸው ስለማይቀር የዛን ጊዜ ልባቸው ሲሰበሰብ እውነትን ሲረዱ በዛች በፈንጠዝያ ጊዜያቸው ውስጥ ጥሩ ነገር እንዳልተናገሩ እንዳላደረጉ ተመልክተው እግዚአብሔር ሆይ በድለናል ይቅር በለን ካሉ እግዚአብሔር ሊቀበላቸው እጁን አቅፎ ወደ ቤቱ ሊያስገባቸው ዝግጁ መሆኑን ነው ይሄ ታሪክ የሚያሳየንና እግዚአብሔር ይቅር ባይ ነው። ግን እኛ ዕውቀታችን ውስን፣ ስልጣናችን የተገደበ፣ ዘመናችን ራሱ የተወሰነ፣ ገንዘብም ቢኖረን ሀብታችንም እንኳን ቢሆን ራሱ ሁሉ የተሰጠን በተፈለገ ጊዜ ደግሞ ሊነሳንም የሚችል እነዚህ ነገሮች ምንድነው ተፈጥሯዊ እውነታነታቸውን መዘንጋት የለብንም። እሱ ነው ልባችንን እየከፈለ አይምሮአችንን እየፈተነ ያለውና ሳሙኤልን ባነሳ ደስ ይለኛል። ሳሙኤል እንደምናውቀው በስለት የተገኘ የሃና ልጅ ነው እና እግዚአብሔርን ለመና ያገኘችው ስለሆነ ይላል ነው እዛ ላይ ኋላ እግዚአብሔር ሊሰጣት ለምን አስቀድሞ ነሳት ብለው ቢሉ ለምናት አገኘው ሲል ሃና ልጅ ሳይኖራት ቀርቶ ጣውንቷ ስትነቅፋት ነው የነበረችውና አዝና ልቧ ተሰብሮ ቤተ መቅደስ በእግዚአብሔር ፊት ቆማ ጸልያ ለምና አልቅሳ ያገኘችው ደጅ ጠንታ ብዙ መሻት በኋላ የተሰጣት ልጅ ነው ሳሙኤልና እግዚአብሔር ሰጠኝ ማለት ነው ስሙም ትርጓሜ እንደምናውቀውና እና በዘመኑ ሁሉ ያው ወደ ኋላ ያለውን ለማስታወስ ነው እንጂ 40 ዘመን ሙሉ እስራኤልን የመገበ የጠበቀ ነብይ ነው ሳሙኤል። ሳኦልንም የቀባ ዳዊትንም የቀባ ኃላፊነቱን የተወጣ እና መጨረሻ ላይ ምንድን ያለው 40 ዘመን ሙሉ እስራኤልን ከመገበ ከጠበቀ በኋላ ፍረዱብኝ የማንንስ አህያ ወስጃለሁ አይንንስ ለማሳወር ከማንስ መማለጃ ተቀብያለሁ ግቦ ማለት ነው ወይንም አሁን ሙስና የምንለው ማለት ነው ብሎ ራሱን በአደባባይ የማንንስ በሬ ወሰድኩኝ የማንንስ አህያ ወሰድኩና ፍረዱብኝ ብሎ ፐብሊክሊ ማለት ነው በቃ የሚያሳየው ራሱ በህዝብ ፊት ራሱ ከሶ የሚወቅሱትም የሚከሱትም ደግሞ ነገር ካለ ለመቀበል በዚህን ያህል ራሱ መውጣቱ ራሱ ንጽህናውን ነው የሚያሳየው ካለም ደግሞ ለመቀበል እንደዛም አደባባይ እንዲወጣ የሚያደርገው ንጽህናው ነው ያውቀዋል ስራውን ስለሚያውቀው ንጹህ መሆኑን ስለሚያውቅ ነው። ሁለተኛም ደግሞ ህዝቡ ይሄን አርጋሃል ብሎም እንኳን የሚወቅሰውም ደግሞ ከሆነ ደግሞ ለመቀበል ማለት ነው። ምክንያቱም ህዝብ አዘነ ማለት እግዚአብሔር አዘነ ማለት ነው እና የህዝብን ልብ ሰብሮ እግዚአብሔርን አሳዝኖ የህዝብን ልብ ሰብሮ እግዚአብሔርን ደስ አሰኝቶ መኖር አይቻልም። ህሊናም ራሱ ረፍት አያገኝምና ይሄ እንደዚህ ራሱን ለህዝብ ግልጽ አድርጎ ማውጣቱ ትልቅ ኳሊቲ ነው አንድ። ሁለተኛ የማንንስ አህያ በሬ ወሰድኩ ብሎ በተለይ አይንን ለማሳወር የሚለው ነገር አለ። አይን ምንድነው መማለጃ አይን ያሳውራል። አይን ማሳወር ማለት ፍትህ ማዛባት ማለት ነው። ወይም ደግሞ በአንዳንዴ በምሳሌ ይሄ አንዳንድ ሰው የምንጎርሰው የጉርሻችን መጠን በጣም በተለቀ ቁጥር አፋችን በጣም ይከፈታል አይደለም? የዛን ጊዜ አይናችን ይጨፈናል። ምክንያቱም በደንብ ለመጉረስ ስንፈልግ በጣም አፋችንን ስንከፍት አይናችን ይሸፈናል እና መማለጃ አይንን ያሳውራል ነው።
ፍትህ ያዛባል ነው። የምንበላው የገንዘብ መጠን የእይታ እንትናችንን ይጋርደዋል፣ ያደበዝዘዋል፣ ወይንም ደግሞ የሚገባውን በሚገባ መንገድ እንዳናይ ያደርገናል። እና በጣም ትልቅ ነገር ነው ሳሙኤል የተናገረውና መማለጃ መብላት በጣም ይከብዳል። በቃ የሆነ ሰው መጥቶ እጅ መንሻ ብሎ ያው እንደምናውቀው አሬ ከምንም ነገር ጋር የሚያዝ አይደለም ይላሉ። ይሄ ከምንም ነገር ጋር የሚያዝ አይደለም፣ እንደው በቃ እንደው ለማመስገን እግዚአብሔር ይስጥልን ለማለት ነው። እንደዛ ነው አቀራረቡ ቋንቋው። ግን የሆነ ጉዳይ ሲመጣ ያቺ ትተናነቃለች። በቃ እንደዛ አድርገውልኝ እንደዚህ አድርገው በዚህ በኩል መጥተው እንዴት አድርጌ ነው አሁን እነሱ ላይ መፍረድ የምችለው የሚል የተዛባ እና መሪዎች ይህንን ነው መጠንቀቅ ያለባቸው። አይናቸው እንዳይታወር፣ መንፈስ ቅዱስ እንዳይለያቸው እና የሚመሩትን ህዝብ በአግባቡ የማይመሩ ፍትህም ያዛቡ እንዳይሆኑ፣ እንዳይበድሉ፣ ግፍ እንዳይሰሩ፣ ህዝብ እንዳያዝንባቸው ነው መጨነቅ ያለባቸውና እንደ ማጠቃለያ ስነ ምግባራዊነት እንደው መንፈሳዊ መሆን እንኳን ባንችል እንዴት ስነ ምግባራዊ መሆን ያቅተናል? እንደው እግዚአብሔር ክርስቶስ በሞተልን ልክ እኛ እንደው አንድ እሱ ለዓለም ሞተ ክርስቶስ ለዓለምን አዳነ፣ የሰው ልጅን ከእግዚአብሔር ጋር አስታረቀ። ይሄ እምነታችን ትምህርታችን ነው እና እኛ ለሚሰቅሉት ክፉ ለሚያደርጉበት ሁሉ ነው ይቅርታ የለመነውና እንደ ክርስቶስ ፍጹም የሆነ ራስን አሳልፎ የመስጠቱ እንኳን ቢጠፋ እንዴት ይሄ ሞራል ኮንሽስነስ ከገዛ ህሊናችን ጋር የሚቃረን ሰው እንደ ሰው የምንገለጽባቸውን ነገሮች እንዴት እናጣለን? እንደ ሰው ማለት ነው። መንፈሳዊነት ሌላ ነው። በጣም ሃይ ሌቭል ኦፍ ፐርሶናሊቲ ነው። በጣም የገዘፈ ትልቅ ማንነት ቅዱስና ማለት ነው። ቅዱሳንን መሆን ማለት ነው እና እሱን እንኳን መሆን ባንችል እንዴት እንደ ሰው ማለት ይሄ ክፉ ነው፣ ይሄ መልካም ነው እና ይሄንን ያየሁት ክፉን ነገር ትቼ በጎውን ነገር ማድረግ ከህሊናዬ ጋር ይስማማል፣ ከህሊናዬ ጋር ይመቻል። እያለቀሰች ያለች ያ ጨካኝ ዳኛ የሚያስታውሱት ከሆነ መበለቲቱ አያሌ ቀን እየተመላለሰች እባክህን ፍረድልኝ፣ ይልኝ ጉዳይን እንደው እባክህን እያለች ደጅ እንደምትጠና በገባ በወጣ ቁጥር ሁሉ እየተከተለች የምታስቸግረው ማለት ነው እና እሱ ግን ምንድነው እንግዲህ ተመልከቱ፣ ዳኛ ከሆነ እንደሱ አይነት ያሉ ሰዎችን ጉዳይ ማየት ነው ስራው። በዛ ላይ መበለት ናት፣ ብቻዋን ናት። ግን ፈረደላት ይላል። የፈረደላት ግን አሁንም በዳኝነቱ ሙያ ወይንም ለሷ አዝኖላትም አይደለም። ምቾቱን እንዳትነሳ በቃ አረፍት ነሳችሁ፣ በቃ እንዳትጨቀጭቀኝ ነው፣ እንዳትጨቀጭቀኝ ብሎ ፈረደላት ይላልና ይሄ ሊስት ነው። አሁን በጣም ሚኒመም ለሰዎች እንደ ዳኛ ከዚህ የበለጠ ምንድነው የሱ ጉዳይ? ሙያው ራሱ ማለት ነው፣ ግዴታው ነው ማለት ነው። እንደ ዳኛ ግዴታው ነው የእንዲህ አይነት ሰዎችን ጉዳይ መመልከት። አንድ ሁለተኛ ደግሞ መበለት ናት፣ የምታማክረውም ሰውም የላትም፣ ሊያዝንላት ሴትም ናት። ሴቶች ነገር ይጸናባቸዋል፣ ጉዳይ መሸከም ችግር መሸከም ያቅታቸዋል እና ሊያዝንላት እንደ ሰብአዊነት ሊያዝንላት የሚገባ ነበር። እሱም አይደለም ምክንያት የሆነው፣ ግን የራሱን ኮምፎርት እና ስሜት ለመጠበቅ ብቻ ሲል ነው የፈረደላት። ደሊስት ማለት ነው፣ ደሊስት የወረደው የዳኛ ተግባር። አንፎርቹኔትሊ በዚህም ልክም እንኳን ባይሆን እኛ ደግሞ የቤተ ክርስቲያን ሰዎች ነን። ብዙ የተገፉ ሰዎች አሉ፣ ብዙ እንባዎች አሉ፣ ብዙ ምሬቶች አሉ፣ ብዙ ግፎች አሉ። ያለና ቀስ ይገባል ነው። ያ
ያ ሆኖ እንዴት ነው ቤቱን የሰራ አባትህን ገፍተህ ጎዳና ጥለህ እሱ ሰውነቱ ከሰውነት ተራ ወጥቶ በህመም በደዌ እየተሰቃየ እንዴት ነው ሰው በአባቱ ቤት በበረከት በሰላም በፍቅር መኖር የሚችለው? እና መሪነት የህዝብን ችግር የምንመራውን ማህበረሰብ ማወቅ ነው። ከህመማቸው ጋራ ከስሜቶቻቸው ጋራ መሆን ነው። እንዳናሳዝናቸው እንዳንበድላቸው ማድረግ ነው። ወደ መንፈሳዊነት ደግሞ ሲመጣ ደግሞ ትልቅ ኃላፊነት ነው። እንደው ከብዙ በጥቂቱ ከረጅም ባጭሩ እንዲህ ነው ልንገልጽ ምን። ቀሲስ ዶክተር መዝገቡ ካሳ ቅዱሳት መጽሐፍትን መሰረት በማድረግ መንፈሳዊ መሪ ምን መምሰል አለበት፣ ምንስ መምሰል የለበትም የሚለውን አስተማሪ ሐሳቡ በዚህ መልኩ ስላቀረቡልን በአድማጭ ተመልካችን በእጅጉ እናመሰግናለን። ቃለ ሕይወትን ያሰማልን፣ በእድሜው ጸጋ ይጠብቅልን። ቀሪዎቹን የጣቢያውን መርሃ ግብራት እንድትከታተሉ በታላቅ አክብሮት እየጋበዝን የዕለቱን ዕቅበተ እምነት መርሃ ግብራችን እዚህ ላይ አጠናቀቅን።